አሁን 1.3 ከፍለው ባለ አንድ መኝታ እዚህ ሳይት ላይ መያዝ ይችላሉ ማለት ነው። ትንሽ ካሬ ላይ የሚፈልጉ ሰዎች መሀል ከተማ ውስጥ ትልቅ አድቫንቴጅ ነው። ጋዜቦ አደባባዩ ጋር ነው ያለው። አስፋልት ዳር ነው ያለው። እዚህ ሳይት ላይ እያደረግን ያለ ነው አሁን ለሚመጡ ለተወሰኑ ቤቶች አትሊስት እስከ 20 ቤት ላሉት እንደ ፕሮሞሽናል ፕራይስ ተቆጥሮ ነው እንግዲህ በፊክስድ ዋጋ ነው እየሸጠን ያለ ነው ማለት ነው። ይሄ ማለት አግሪመንቱም ላይ በፊክስድ ዋጋ አሁን የጠራነው ዋጋ ነው የሚቀመጥለት እስከ መጨረሻው በዛ ነው የሚጨርሰው ማለት ነው። ዋጋ ጭማሪ አያሳስብም። በመሀል ከተማ በመስቀል ፍላወር እና በጋዜቦ አካባቢ ላይ ግንባታቸው የተጠናቀቁና የተናጠል ካርታ ያላቸው ቤቶችን እስከ 25% ቅናሽ አድርጎ ቪስኮ ሪል ስቴት ለደንበኞቹ አፓርትመንት ቤቶችን ለሽያጭ ክፍት አድርጓል የሚል ዜና ሰምቼ እኔም በቪስኮ ተገኝቻለሁ። ያረፉበትን ካሬ የት አካባቢ ነው የሚገኙት፣ ቅናሽ ውስጥ በመልኩ ነው ማግኘት የምትችሉት የሚለውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት ነህ? እንዴት ናችሁ? ሰላም አንዴ መስገድ እንግዲህ በጣም አሪፍ ቦታ ላይ ነው የመጣሁት። መሀል ከተማ ላይ ነው የተገናኘ ነው። ዜናውን የሰማሁት 25% ነው ቅናሽ አደረጋችሁ የተባለው። በትክክል አንድ እሱን ሰማሁ። ሁለተኛ ደግሞ መሀል ከተማ ላይ መስቀል ፍላወር አካባቢ መሆኑ በራሱ ደግሞ ለተመልካቾች ለሪሴል ቫልዩ ለሚፈልጉ ለሬንታል ቫልዩ በኋላ ላይም ደግሞ ከገዙ በኋላ ለሚፈልጉ ጥሩ ነው ብዬ ስላመንኩ ነው የመጣሁት። እውነት ነው ቅናሹ? በትክክል እውነት ነው። ትክክለኛ መረጃ ነው ይዘሽ የመጣሽው። ቪስኮ ሪል ስቴት ነው የመጣሽው። አዲስ ነገር ይዘናል። አዲስ ፕሮዳክት ማውጥተናል። ይህንንም አሁን ያለንበትን ቤት የምናስረክብበት ታይም ላይ ነው የመጣሽው። ቆንጆ ታይም ላይ ነው። ይሄ ካርታ ያለው ነው። ገና ደግሞ ግንባታ ላይ ያለም ደግሞ ሌላ ቤት አማራጭ አለ። በትክክል ይሄ ካርታውም ያለቀ ቤት ነው። ያለቀ ቤት ላይ የሚፈልግ የተወሰኑ ስቶኮች አሉን። አብዛኛው ተሽጧል። እነሱንም ሃይላይት እናያለን። ከዛ በተጨማሪ ደግሞ አዲስ ያወጣ ነው ብሎክ አለ። እሱንም ደግሞ በደንብ በኋላ ሄደን አሳይሻለሁ። በጣም ጥሩ። እስኪ ወደ ጉዳይ የገባው ራስን ከማስታወቅ ጀምርልኝና ቪስኮ ማለት ነው የሚለውንም ትነግረኛለህ። ጥሩ። እኔ ያለህኝ ይባላለሁ። የሽያጭ አማካሪ ነኝ ቪስኮ ሪል ስቴት ላይ። ቪስኮ እንግዲህ በብዛት የሚታወቀው በኢምፖርት ኤክስፖርት ነው እና ደግሞ በኮንስትራክሽን ዘርፉ ላይ የራሱን አሻራ አሳርፏል። ይህንን አቅም አሰባስቦ ደግሞ እንግዲህ ሪል ስቴቱ ላይ መጥቷል። ይሄ ቢልዲንግ ላይ ነው እንግዲህ የመጀመሪያ ስራውን አሻራውን ያሳረፈው። በራሱ አቅም ገንብቶ ለሽያጭ አውጥቶ ነው እንግዲህ አሁን ደግሞ ኔክስት ብሎኩን እየጀመረ ያለው ማለት ነው። ግንባታው ከተጠናቀቀ በኋላ ነው ለሽያጭ ያወጣችሁት? አዎ፣ በራስ አቅም ገንብቶ ነው ወደ ሽያጭ የወጣው ማለት ነው። በጣም ጥሩ። ይሄ ድርጅቱንም አቅም ያሳያል። ስለዚህ አሁን ካለንበት ሳይታችሁ እንጀምር። ኦልሬዲ እንደነገርከኝ ከነ ካርታው መረከብ የሚችሉት ቤት ነው። ባለስንት መኝታ አማራጭ ማግኘት ይችላሉ? ሎኬሽኑ ሴት አካባቢ ነው የሚለውን፣ እንደዚሁም ደግሞ በፍሎር ምን ያህል አባወራ አለ፣ ምን አሚኒቲስ እዚህ ህንፃ ላይ ያለ የሚለውን ትነግረኛለህ። የት ነው እንደው መስቀል ፍላወር ሲባል እኔ በጣም መሀል፣ በተለይም የድሮ አዲስ አበባ መሀል ላይ እንደሆነ ነው ማስበው እና ስለ ሎኬሽኑ ለመኖር ምቹ ነው ወይ? ለማያውቁት ደግሞ በደንብ መጀመሪያ እሱን ንገረኝ። ጥሩ። እንግዲህ አሁን የምንገኘው መስቀል ፍላወር ነው እንዳልሽው። ይሄን ያለቀውን አፓርትመንት G+18 የሆነ አፓርትመንት ነው። ከመስቀል ፍላወር ናዝራዊ ሆቴል ገባ ብሎ ነው፣ አንድ ስቴፕ ገባ ብሎ ነው። ለመኖር በጣም ነው የሚመቸው። እዛ ላይ ነው የተገነባው አፓርትመንታችን። አሁን ያለንበት ህንፃ 3 ቤቶች በፍሎር ያሉት አፓርትመንት ነው። 3ቱም ባለ 3 ናቸው። እዚህ ላይ ባለ 3 ብቻ ነው ያለ። ለዛም ነው አሁን አዲስ የሚያወጣ ነው ደግሞ ትንሽ ካሬዎችን ጨምረን ከዚህ ኮሜንት ሰብስበን አዲስ ሳይት ያወጣ ነው። እዚህ ላይ ግን የምናገኘው ባለ 3 መኝታ ቤቶች ብቻ ናቸው። በፍሎር 3 ቤት ብቻ ነው ያለው። 2 ሊፍት አካቶ ነው የተገነባው ይሄ ህንፃ። ውስጡ ደግሞ ምን ይመስላል የሚለውን ያለን። አሁን ያለንበት ቤት 167 ካሬ ነው። ሰፊ ነው። ሳሎኑ በተለይ ለቀቅ ያለ ሳሎን ያለው 3 መኝታ ቤቶች አሉት። የሰራተኛ ክፍል አለው ተጨማሪ። ከዛ ውጭ ደግሞ ኮመን ባዝሩሞች፣ ኪችን አለ። እነሱን ደግሞ እናያለን። ከማስተር ቤድሩሙን ጀምርና ደግሞ ላሳይሽ። ባልከኒም አለው። ባልከኒም አለው። እዚህ ጋር የልጆች መኝታ ነው። አንደኛ የልጆች መኝታ ነው። ለማስተር ቤድሩሙ ቀረብ ማለቱ ደግሞ በጣም ጥሩ ነው። ማስተር ቤድሩማችን እንግዲህ ፕራዮሪቲ ተሰጥቶታል። ይሄም ለቀቅ ያለ መኝታ ቤታችን ነው። ብርሃን አለው፣ በቂ ብርሃን አለው። በዚህ ጋር ደግሞ ባልከኒ አለ። እዚህ ጋር ባልከኒ መጠቀም እንችላለን። ከዛ በተጨማሪ ደግሞ ኮመን ባዝሩም አለው። ያው ማስተር ቤድሩም ስለሆነ ግዴታ
የራሱ ባዝሩም አለው። ኮመን ባዙ ደግሞ ለሌሎች መኝታ ቤቶች ውጭ ላይ ያለ ማለት ነው። ይሄ ስንት ካሬ ያልከኝ ነው? አሁን ያለንበት ቤት 167 ካሬ ነው። 167 ካሬ 2 ቤቶች አሉ። ከዛ በተጨማሪ ደግሞ 153 አንድ ቤት አለ፣ 3 ቤት ማለት ነው። በጣም ጥሩ። እስኪ የዚህኛውን ቤት ዋጋ ንገረኝ። የዚህ ቤት አጠቃላይ ዋጋ 19 ሚሊዮን 600 ሺህ ብር ነው። ቅድመ ክፍያ ከፍለው እንደው ቤቱን የራሳቸው ማድረግ ይችላሉ። ኦልሬዲ አሁን ግንባታ ኦልሬዲ ተጠናቋል። ግን በባንክ አማራጭ ወይ በተለያየ መንገድ የተወሰነ ቅድመ ክፍያ በመክፈል ይሄን ቤት የራሳቸው ማድረግ የሚችሉበት አማራጭ ይኖራል። አዎ ያለቀ ቤት አንዱ ጥቅሙ ምንድነው? አንደኛ ዲጂታል ካርታ የተናጠል ካርታ ስለወጣለት ከራሱ ባንክ የሚያመቻችለት ሰው ካለ በጣም ቀላል ነው የሚሆነው። ካርታውን አስይዞ ቀጣዩን መቀጠል ይችላል። እኛ የምንፈልገው አሁን 50% ነው ቅድመ ክፍያ። ስለዚህ 50%ቱን ከፍሎ ሰው እዚሁ መኖር ይችላል። ቀጣዩን ደግሞ እኛ አሁን እስከ 1 ዓመት ነው በአንድ 100% መቀበል ስለሚከብድ 50ውን አሁን ተቀብለን 50%ቱን ደግሞ እስከ 1 ዓመት ጊዜ እንሰጣለን። እየኖሩበትን መክፈል ይችላሉ። ከዛ ውጭ ደግሞ ወደ ባንክ አማራጭም ካላቸው መጠቀም ይቻላል። በ8 ሚሊዮን ብር ገደማ የዚህ ቤት ባለቤት መሆን ይችላሉ። 50% እንደዛ ይመስለኛል። 50% ኦልሞስት 9 ሚሊዮን ይሆናል። ግን ደግሞ ካሽ ለሚከፍል ልዩ ኦፈር አለው። ለዚህ ቤትም ቢሆን ያለቀን ቤት ሆኖ አልተለመደም ዲስካውንት፣ ግን እዚህም ላይ 20% ዲስካውንት ይደረጋል። ይሄን ቤት በ15 ሚሊዮን ብርም የግል ማድረግ ይቻላል። ሙሉ ክፍያውን ሙሉ ክፍያ ማለት ነው። በጣም ጥሩ አማራጭ በጣም ጥሩ አማራጭ ነው። ሌሎቹ ባለስንት ካሬ አማራጭ ናቸው? ከዚህ ውጭ ያለው 167 እና 153ቱን እናያለን። ይሄ ቤት በምታየው መንገድ ነው እንግዲህ የተጠናቀቀው። በጣም ነው የሚያምረው። እዚህ ጋር 2 መኝታ ቤቶች አሉ፣ የልጆች መኝታ ቤት። ከዛ በተጨማሪ ደግሞ ሰፊ ኪችን አለው። በጣም ሰፊ ኪችን ነው፣ ክሎዝድ ኪችን ነው። በውጭ ደግሞ ናቹራል ቬንቲሌሽን ያገኛል እንደምታየው። ከዛ በተጨማሪ የሰራተኛ መኝታ ክፍሉም አለ እዚህ ጋር። እዚህ ጋር ደግሞ ዋሺንግ ማሽን ማስቀመጫ አለ። የጋራ ቶይሌቱ ደግሞ አለ ማለት ነው። የዚህ ቤት አጠቃላይ ካሬው 167 ነው። ከዚህ ደግሞ አነስ የሚለውን 153ቱን ደግሞ እንይ። ደንበኛው ከፈለገ ባለ 4ም ማድረግ ይችላል ማለት ነው። ይሄኛው ባለ 3 ነው። ይሄም ባለ 3 ነው። 153 ያልኩሽ። እዚህ ጋር 2 ሊፍት አለ። እዚህ ጋር በቂ የሆነ ስፔስ ነው ያለው። መጨናነቅ የለውም። ሰፋ ያለ ነው። 3 ሰውን ብቻ መሆን በፍሎር በጣም ጥሩ ይመስለኛል። በጣም ክራውድ አይኖርም። ምንም መጨናነቅ አይፈጠርም። ይሄ ደግሞ 153 ካሬ ባለ 3 መኝታ ቤት ነው። ኦፕን ኪችን እና ክሎዝድ አለው። እዚህ ላይ ከሌላ ከዛኛው የሚለየው ሀፍ የሆነች ትንሽ ኦፕን ኪችን አለው። ከዛ በተጨማሪ ደግሞ ክሎዝድ ኪችን ማካቷል። 2 አማራጭ ነው ያለው። 2 አማራጭ አለ። ይሄም እንደምታየው ሳሎኑ ሰፊ ነው። 4 ማዕዘን የሆነ ሳሎን አለው። ባልከኒም ደግሞ ሙሉ ሳሎኑን ይዞ ነው ያለው እና ረዘም ያለ ነው። ምንም እንቅስቃሴ እንደፈለግን ማድረግ የምንችልበት ነው። ብርሃንም በደንብ አለው። እኔ ቤት ብርሃን ሲኖረው ደስ ይለኛል። ናቹራል ቬንቲሌሽን በጣም ግዴታ ነው። ምክንያቱም ቤትሽ ከጨለመ ምንም ሰፊ ቢሆን በደንብ አይታይምና በደንብ ሰፊ የሆነ ብርሃን ያገኛል ማለት ነው። በጣም አሪፍ ነው። ይሄንን ከፈለጉ ዳይኒንግ ኤሪያ ማድረግ ይችላሉ። ዳይኒንግ ቴብል ደንበኛው ፍላጎት ነው የተዘጋጀው። ሌላ ምን ክፍሎች አሉት? ይሄኛው ሜድስ አለው ወይ? ይሄኛው ሜድስሩም ይሄም አለው። አሁን ሁሉም ቤቶች ሜድስሩም አላቸው። እዚህ ጋር ኪችኑን ነው የምናገኘው። መጀመሪያ ክሎዝዱ ኪችን ደግሞ ሰፊ ነው በጣም የሰራተኛ ክፍሉንም አካቷል። እዚህ ጋር ደግሞ ቀጣይ የምናገኛቸው 3ቱ መኝታ ቤቶች ናቸው። ከዛኛው አቀማመጡ ትንሽ ይለያል። ይሄ ኮሪደሩ ደስ ይላል፣ ረዘም ያለ ነው። የቤት ድባብ አለው። ይሄኛው አንደኛው መኝታ ነው፣ የራሱ ባልከን ያለው። ይሄኛው ደግሞ 2ኛው መኝታ ቤት ነው። ይሄም ተመሳሳይ ባልከን ያለው። ከዛ በተጨማሪ ማስተር ቤድሩማችን ነው እዚህ ጋር የምናገኘው። ይሄም ብርሃን ማስገቢያ ያለው ባልከኒም አለው። ባልከኒ ያለው የራሱ ደግሞ ሰፊ ባዝሩም አለው። በምታየው መንገድ በጣም ሰፊ ነው። በጣም ጥሩ። ይሄንን ይመስላል ማስተር ቤድሩማችን። 2 አይነት ካሬ አማራጭ በፍሎር 3 አባወራ ነው ማለት ነው ያለው። 3 አባወራ ነው። ሁለት ቤቶች በ2 ዊንግ ያሉት 167 ካሬ ናቸው። በተመሳሳይ ካሬ ነው ያሉት። ይሄኛው ደግሞ ማለት ያለው 153 ካሬ ነው ማለት ነው። ምን አለው ነበር አይተኝ እንደ ፓርኪንግ 2 ሊፍት አሁን ኮሪደር ላይ ኦልሬዲ አይቻልም። 2 ሊፍት አለው። ለ3 አባወራ 2 ሊፍት በጣም በቂ ነው። ከዛ በተጨማሪ ቴራስ አለው። ቴራሱ ላይ የተለያየ ኢቨንቶችን ማዘጋጀት የምንችልበት ቴራስ አለ። ከዛ በተጨማሪ ደግሞ ፓርኪንግ የሚሆን ቤዝመንት ለእያንዳንዱ ቤት አንዳንድ ሪዘርቭድ ፓርኪንግ አለ። ስለዚህ 3 ቤዝመንት አለው። እሱ መጠቀም ይቻላል ማለት ነው። በጣም ጥሩ። መሀል ከተማ ሲሆን አስፈላጊው ነገር እሱ ይመስለኛል። ሌላ ሳይት አማራጭ እንዳላችሁ ነግረኸኛል። እሱ የት አካባቢ ነው ያለው? በአካል ደግሞ ሄደን ብናየው በጣም ደስ ይለኛል። እስኪ ወደዛ እንሂድ። የት ነው ግን እሱ?
ችግር የለውም እንሄዳለን። ይሄ ቤት እንግዲህ እዚህ ላይ አንድ ኮሜንትም የሰበሰብነው ባለ 3 መኝታ ብቻ ነው። ሰፋ ሰፋ ያሉ ናቸው። መሀል ከተማ ውስጥ አልተለመደም ትንንሽ ካሬዎች፣ ባለ 1 መኝታ ባለ 2 ሆኖ ትንንሽ ካሬዎች እንደምታውቂው ሬንታል ቫልዩም ቶሎ ይከራያሉ፣ ቶሎ ይሸጣሉ ምናምና እነሱን ስላላካተትን ይሄን ኮሜንት ሰብስበን አዲስ ብሎ ካለ አሁን ያወጣ ነው እኔናችን የተገናኘንበት ትልቁ ርዕስ ማለት ነው እሱ ነው። ስለዚህ እሱን ሂደን በአካል እናያለን። እየተገነባ ነው ያለው። ኦልሬዲ በ4 ወር ሆኖታል ከጀመረ ምን ላይ ደርሷል የሚለውን ደግሞ እዛው ሆነን እናያለን። ምን አይነት ቤቶች አሉ የሚለውን ትንሽ ካሬ ለሚፈልጉ ሰዎች መሀል ከተማ ውስጥ ትልቅ አድቫንቴጅ ነው። ጋዜቦ አደባባዩ ጋር ነው ያለው። አስፋልት ዳር ነው ያለው። እሱ ደግሞ ሂደን በጣም ጥሩ ወደዛ እንሂድ። ያው እዚህ ላይ ውስን ስቶክ ነው ያለው ብለኸኛል። የደረሰበት እድለኛ ነው። አሁን ያለንበት ሳይታችሁ የት ነው ማለት ነው? አሁን ያለው እንግዲህ ቅድም ያልኩሽ አዲሱ ሳይታችን ነው። ጋዜቦ አደባባዩ ጋር ያለው ዋናው አስፋልት ዳር የከተማችን አዲሱ ፕላን አለ። በዛ መሰረት ነው እየሰራን ያለ ነው። ስለዚህ ጋዜቦ ነው ያለ ነው። ምን ይመስላል የሚለውንም ላይ እናያለን። ይሄ የምታየው እንግዲህ ግራውንዱ ነው የህንጻው። በ4 ወር ጊዜ ውስጥ ነው እንግዲህ እዚህ ጋር ያደረስነው። አሁን ያየሁት ፕሮግረስ ማለት ነው። መግቢያው ላይ እንዳየሽው ነውና ፈጠን ብላችሁ ትንሽ ፈጥናል። አሁን ግዴታም ነው መሀል ከተማ ውስጥ ግንባታ ሲሰራ ታይም ስኬጁል ወጥቶለታል። መንግስትም ቼክ ያደርገናል። እንደ ድሮ አይደለም። አሁን ከጊዜ ጋር ግብ ነው። በዛ መሰረት ነው የምንሰራው። እንግዲህ አሁን የደረሳችሁበት ፕሮግረስ 3ኛ ፍሎር ላይ ማለት ነው። 3ኛ ፍሎር ላይ ደርሰናል። በጣም ሩጫ ነው። ማታ የምትመጪ ስራ ነው። በአሪፍ እንቅስቃሴ ላይ ነው ያለ ነው። 2 ዓመት ከ6 ወር ነው የሚቀረው። 4 ወር ቀንሰናል ኦልሬዲ። ስለዚህ በዚህ 2 ዓመት ከ6 ወር ለማድረስ ነው እየተሰራ ያለው። ከዛም ቀድሞ የመድረስ ቻንስ አለው በዚህ ከቀጠለ ማለት ነው። ሎኬሽኑ እንግዲህ ከመሀል አደባባይ ገባ ብሎ ነው። ለመኖርስ ምን ያህል ምቹ ነው? ለመኖሪያ እንግዲህ መሀል ከተማ አንዱ የሚመረጠው ወደ የትም ቦታ ስንንቀሳቀስ በቀላሉ መንቀሳቀስ እንችላለን ነው። በአጭር ጊዜ ኤርፖርት እዚህ ቅርብ ነው ያለው። ቦሌ ደንበል ነው ያለ ነው። አሁን ከደንበል ገባ ብሎ ያለው ጋዜቦ አደባባይ ነው ኤግዛክት ሎኬሽኑ። አደባባይን ይዞ ነው እየተሰራ ያለው ዋናው አስፋልት ዳር ላይ ማለት ነው። ስለዚህ መሀል ከተማ ትልቁ ጥቅሙ እንግዲህ ለማከራየትም ለመሸጥም ምንም ስናስብ ተመራጭ ቦታ ነው። ለዛም ነው የሚፈለገው። እንግዲህ ህንፃው እንደሚታይ ከፊት ለፊት ደረጃም አለ። የደረሰበትን ፕሮግረስ ኮለኖቹ ነው ያለው። የፍጥነቱ ምክንያት እሱ ይመስለኛል አዲሱ ቴክኖሎጂ ስለምትጠቀሙ። እስቲ ስለሱም በተወሰነ ነገር ጥሩ እንግዲህ አሁን ፖስቴንሽን ቴክኖሎጂ አለ። አሁን ግንባታን በጣም የሚያፋጥን እሱም ብቻም አይደለም፣ ቤታችን ውስጥ ኮለን እንዳይገባ ያደርጋል። ሙሉ ኮንክሪት ስላብ ነው የምንጠቀመው። እንደምታየው በጣም ነው የሚያምረው። ምንም አይነት የውሃ ስርገት፣ የድምፅ ምናምን የሚባል ነገር ከላይ ያለው ቤት ወደ ታች ምንም አይነት ድምፅና ውሃ አያስተጋባም፣ አያሳልፍም ማለት ነው። ይሄ ትልቁ አድቫንቴጅ ነው። ከዛ ውጭ ፍጥነታችንንም በዛው ልክ የምንጨምረው ለዛ ነው። አሁን ግንባታ ላይ ትንሽ የተሻሻሉ ነገሮች አሉ የሚያፋጥኑበት መንገድ ማለት ነው። እነሱ ነው እየተጠቀምን ያለ ነው። ህንፃው እንግዲህ እንደምታየው ግራውንዱ ነው ይሄ። 3 ሊፍቶች አሉት። አንድ ካርጎ ሊፍት አለ እዚህ ጋር እንደምታየው። ከዛ በተጨማሪ ደግሞ 2 ሊፍቶች ደግሞ ኖርማል መደበኛ የሰው አገልግሎት የሚሰጡ 2 ሊፍቶች አሉት። ሌላ ፓርኪንግም አለው። ፓርኪንግ ደግሞ 3 ቤዝመንት አለው። እያንዳንዱ ሰው ፓርኪንግ ይኖራል። መሀል ከተማ ላይ ፓርኪንግ ግዴታ ነው። ስለዚህ 3 ቤዝመንት ጨርሰን ነው አሁን 3ኛ ላይ ደረስ ነው። በዚህ ፍጥነት ነው እየሄደ ያለው ማለት ነው። እስቲ ወደ ላይ እንውጣ። ኦልሬዲ ግንባታ ላይ ናቸው ይመስላል። ግንባታ ላይ ነው ያለው። ላይ ሞተን ቪውንም እናያለን። በትንሹ 3ኛ ፍሎርም ቢሆን የሱን እናያለን። አሁን ደረጃዎቹን ነው የምንጠቀመው። 2 ደረጃ አለው በዛና በዚህ ጋር። ደረጃው በምታዩ መንገድ ሰፊ ነው። ሰፋ ያለ ደረጃ ነው። ግን ከመውጣታችን በፊት ሴፍቲ ማድረግ ይኖርብናል። ግንባታ ላይ ስለሆነ ያለ ነው። ለደንበኞችም እንደዛ ነው የምናደርገውና ሴፍቲ እቃዎችን እናመጣለው። አድርገን ሴፍቲያችንን አድርገናል። አሁን በደንብ ማየት እንችላለን። አሁን ያለነው እንግዲህ ሰርድ ፍሎር ላይ ነው ያለነው። ሰርድ ፍሎር ላይ ነው ያለነው። ሙሉ ህንፃው ቅድም እንዳየነው ደረጃዎች አሉት። ሰፋ ያሉ ደረጃዎች አሉት። ሊፍቶች አሉት። ከዛ በተጨማሪ ደግሞ እንግዲህ G+25 ቢልዲንግ ነው። ቴራሱም ላይ ትልቅ ፕሮግራም የምናዘጋጅበት ቴራስ አለው። አጠቃላይ ትልቅ ጂምናዚየምም አለው እንደ ቢልዲንግ የምንጠቀምበት ማለት ነው። ፋሲሊቲ በዚህ መንገድ ነው የተሟላለት ህንፃ። ከዛ በተጨማሪ እንግዲህ ሱቆች፣ ሾፖች ይኖሩናል።
የተወሰኑ እዚህ ህንፃ ላይ ሾፖች አሉት ማለት ነው። ሾፖች አሉት። እስከ ስንተኛ ድረስ? እስከ 3ኛ ፍሎር ድረስ ሾፖች ናቸው የሚሆኑት። እነሱም ለሽያጭ ወጥተዋል። ኦልሬዲ ተሸንሽነው ለሽያጭ ወጥተዋል። ስለዚህ እነሱንም መያዝ ይቻላል። ከዛ በተጨማሪ ከ4ኛ ፍሎር ጀምሮ ቤቶችን ማግኘት ይቻላል ማለት ነው። ከ4ኛ ፍሎር ጀምሮ እስከ 25 ድረስ ባለው ቤቶች ናቸው ያሉት። እዚህ ቢልዲንግ ላይ እንግዲህ ለየት የሚያደርገው ትልቁ ነገር ትንንሽ ካሬዎችን ነው የምናገኘው። ቅድም ያለቀው ላይ ሰፋ ያለ ባለ 3 ብቻ ነበር ያየነው። እዚህ ላይ ደግሞ ትንንሽ ካሬዎችን በደንብ የምናገኝበት ነው። 55 ካሬ ያለን ባለ አንድ መኝታ 55 ካሬ ለክራይ እሱ በጣም እዚህ አካባቢ ላይ በጣም አስፈላጊ ይመስለኛል። በጣም አዎ፣ ኪራይ ላይም ስናየው ትንንሽ ቤቶች ወዲያው ነው የሚፈለጉት፣ ለሽያጭም እንደዛው። ስለዚህ እዚህ ህንፃ ላይ ኢንቨስትመንት የሚያስብ ሰው ትልቁ ቻንስ መውሰድ ይችላል ማለት ነው። ምክንያቱም አሁን 55 ካሬው አጠቃላይ ፔመንቱ ራሱ 6 ሚሊዮን ብር ነው። የእሱን ቅድመ ክፍያ ከፍሎ መያዝ ይቻላል። ባለ 2 መኝታ ቤቶች ራሱ በ77 ካሬ ያለን፣ በ83 ካሬ ያለን። ስለዚህ አነስ ብለው ፈንክሽናል የሆኑ ቤቶችን ማግኘት እንችላለን። ምክንያቱም ውስጡ ላይ ምንም አይነት ኮሎን አይገባም፣ ተሻጋሪ ቢም የለም። ስለዚህ ሙሉ ስፔሱን መጠቀም እንችላለን ማለት ነው። ካሬዎቹ አነስ ሲሉ ኮመን ኤሪያቸው ኦልሞስት 0 በሚባል ሌቭል ነው። ስለዚህ ኔት ኤሪያቸውን ነው የምንጠቀመው ማለት ነው። ለዛም ነው በጣም እርሶ ከባለ 1 መኝታ እስከ ባለ 6 መኝታ ነው ያለው። ካሬያቸውና ዋጋቸው ሙሉ ክፍያና ቅድመ ክፍያውን አያይዘህ እስቲ እሱን ንገረኝ። ጥሩ እንግዲህ ቤቶች በሁለት ዳይሬክሽን ያሉት። አንደኛው ይሄ ሜን አስፋልቱ ነው፣ ጋዜቦ አደባባይ ማለት ነው። በዚህ ጋር ደግሞ ወደ ለጋሃር የሚያዩ ቤቶች አሉ ማለት ነው። ስለዚህ በሁለት ሳይድ ወደ ቦሌ የሚሆነው ወደ ለጋሃር የሚያዩ ቤቶች ናቸው ያሉት። ባለ 1 እና ባለ 2 ብቻ ነው ያለው። እዚህ ባለ 3 እንግዲህ እዛው ጨርሰናል ቅድም። እዚህ ላይ ባለ 1 እና ባለ 2 ናቸው። ባለ 1ም ሆነው 55 ካሬ ያለ እንዳልኩሽ ትንሹ ቤት ማለት ነው። ከዛ በተጨማሪ ደግሞ 70 ካሬ ሰፋም የሚል የሚፈልግ ደግሞ 70 ካሬ ባለ 1። ባለ 2 ሆኖ ደግሞ 77 ካሬ ያለን። ከዛ በተጨማሪ ደግሞ ሰፋ የሚል ደግሞ 84 ካሬ ያለን ማለት ነው። ከባለ 1 ጀምርልኝ። ዋጋቸው ስንት ነው የሚሆነው? ቅድመ ክፍያስ ምን ያህል ከፍለው ቤቶቹን የራሳቸው ማድረግ ይችላል? ጥሩ ባለ 1 መኝታው አሁን 6.8 ሚሊዮን ብር አጠቃላይ ዋጋው ነው፣ ቫቱን ጨምሮ ማለት ነው። የዚህናውን ቅድመ ክፍያችን 20% ነው። ኦልሬዲ ግንባታውም ስለሄደ ማለት ነው 20% ነው። ቀጣይ ክፍያዎቹ የምናደርገው በ10 ዙር 10 ማይልስቶኖች አሉ። በዛ ከፋፍለናል ግንባታውን ተከትሎ ማለት ነው የሚከፍሉት። ስለዚህ አሁን 1.3 ከፍለው ባለ 1 መኝታ እዚህ ሳይት ላይ መያዝ ይችላሉ ማለት ነው። ባለ 2ቱንም ደግሞ ስናይ 77 ካሬው አለ። አጠቃላይ ዋጋው 9 ሚሊዮን 600 ሺህ ብር ነው። የዚህም ቤት ደግሞ ቅድመ ክፍያ 1 ሚሊዮን 900 ሺህ ብር ነው የሚሆነው። ይሄንን ከፍሎ አሁን 20% ማለት ነው። ይሄንን ከፍሎ ፍሎር መርጠው መያዝ ይችላሉ። እይታም ወደዚህ ወደ ደንበል የሚያይ ቤትና ወደ ለጋሃር አለ። እሱንም ቅድሚያ መርጦ ነው የሚያዘው ማለት ነው። አዲስ ነው እንግዲህ አሁን ነው ሽያጭ የጀመርነው። ኦልሬዲ 4 ወሩን ግንባታ ላይ ነበርን። እዚህ ሌቭል ላይ አድርሰን ነው ሽያጭ የጀመርነው። ስቶክ አለን ማለት ነው፣ መምረጥ ይቻላል። እንግዲህ በጣም ብዙ ገዢ የሚያሳስበው ዋጋ ላይ ጭማሪው ነው። ከጊዜ በኋላ አሁን ከነገሩን ሂሳብ ቢጨምርስ ነው ድርጅቱና አሁን ከነገርከኝ ዋጋ ከጊዜ በኋላ ጭማሪ ይኖርባቸዋል ወይስ ፊክስድ በሆነ ፕራይስ ነው የሚገበያዩት? ከእናንተ ኦፍ ኮርስ አሁን ይሄ ሪል ስቴት ላይ በፕሮግረስ ሲሆን አከፋፈሉን በፕሮግረስ ሲሆን የእቃ ዋጋ በየጊዜው ይለያያል። እንደ ሀገሪቱ ኢኮኖሚ የተለያየ ነው የሚሆነው፣ እየጨመረ ይሄዳል። የሚቀንስበት እንኳን ፕሮባቢሊቲ በጣም ለስ ነው። እዚህ ላይ ያለው ቪስኮ ሪል ስቴት ላይ እዚህ ሳይት ላይ እያደረግን ያለ ነው። አሁን ለሚመጡ ለተወሰኑ ቤቶች አትሊስት እስከ 20 ቤት ላሉት እንደ ፕሮሞሽናል ፕራይስ ተቆጥሮ ነው እንግዲህ በፊክስድ ዋጋ ነው እየሸጠን ያለ ነው ማለት ነው። ይሄ ማለት አግሪመንቱም ላይ በፊክስድ ዋጋ አሁን የጠራ ነው ዋጋ ነው የሚቀመጥለት፣ እስከ መጨረሻው በዛ ነው የሚጨርሰው ማለት ነው። ዋጋ ጭማሪ አያሳስብም። ምናልባት የሆነ ያክሉን የኛን ታርጌት ካሟላን በኋላ ግን ኦልሬዲ ማስገባታችን አይቀርም። ምክንያቱም እንደ ዲቨሎፐርም ስታስቢው መቆም ሊኖር ይችላል፣ ላይገነባው ይችላል ማለት ነው። ሎጂካሊም ስናስበው እንደዛ ነው። ቅድሚያ ላይ የሚመጣ ሰው ለዛ ነው አሁን ዛሬም የምንሰራው ለኦዲየንሱ የምናቀርበው መረጃ ቅድሚያ ለሚገዙ ሰዎች አድቫንቴጅ አለ። ምን ጊዜም አዲስ ሳይት ሲወጣ እንደዛ ነው። ቶሎ የገዙ ሰዎች አድቫንቴጅ ይኖራል። ከዛ በኋላ ወደ ኖርማል ዋጋው ይመለሳል ማለት ነው። ስለዚህ አሁን ለሚገበዩት ደንበኞቻችሁ በፊክስድ ፕራይስ ነው የሚገበያዩት። ከጊዜ በኋላ የዋጋ ጭማሪ አያሳሰባቸውም። ስለዚህ ቀድሞ መተው ድሩ ይጠቀሙ ነው የምትለኝ? ቀድሞ ይደውሉ ይምረጡ ነው የምንለው። የአከፋፈል ሂደቱ ፕሮግረስ ቤዝድ ነው የሚሆነው ወይስ እንዴት ነው ከገዙ በኋላ ከእናንተ?
አዎ ከኛም አሁን 20%ቱን አሁን ቢያንስ ከ30% በላይ ነው ግንባታው አሁን ያለበት። ምክንያቱም 3 ቤዝመንት ሰርተን ከላይ ደግሞ 3ኛ ፍሎር ላይ ነው ያለነው። ስለዚህ አሁን ለዚህ ግንባታ 20% ጠይቀናል። ከዛ በኋላ ያለውን ምንድነው በየ4 ፍሎሮች ምናምን ተከፋፍሏል። አግሪመንታችን ላይ ቁጭ ብሏል። ስለዚህ በዛ አግሪመንት መሰረት እኛ እየገነባ እነሱ ቼክ እያደረጉ ነው የሚከፍሉት። ይሄ ደግሞ ዊን ዊን ነው። አንቺም ቤትሽ ለምሳሌ እየተገነባ ያየሽው ሲደርስ ትከፍያለሽ ኔክስት ፔመንትሽን 10% ያደረግሽ፣ እኛም ደግሞ ቀጣይ ለመገንባት ሰርተን ነው ብር ምን ጠይቀው ማለት ነው። ይሄ ዊን ዊን የሆነ አግሪመንት ነው ያለን። እንግዲህ ተመልካቾቼ እኔ ሀገር ውስጥም ሀገር ውጭም ያሉ ናቸው። ከሀገር ውጭ ያሉት ከእናንተ በምን መልኩ መገብየት ይችላሉ? እናንተን በምን መልኩ ኮሚኒኬት ያርጓችሁ? ተወካይ የሌላቸው ደግሞ እዛ ሆነው በምን መልኩ ከእናንተ መግዛት ይችላሉ የሚለውን ግልጽ አድርገን። ጥሩ እንግዲህ እዚህ ሳይት ላይ ትልቁ እንግዲህ እንዳየነው ኢንቨስትመንት ነው። ወዲያው ለመኖር ቢፈልግ የቅድሙን የመጀመሪያው ሳይታችን አሳይተናል። እዚህ ላይ ግን በትንሽ ብር እየተከፈለ ቢያንስ 2 ዓመት ከ6 ወር ውስጥ ቤት ይኖራቸዋል እዚሁ መሀል ከተማ ላይ ማለት ነው። ሶ ይሄ ቻንስ ለውጭ ላለውም ሰው እዚህም ላለው ሰው ይሆነዋል ማለት ነው። ውጭም ላለው ሰው አሁን እኛ አሁን ሁሌም ስልካችን ክፍት ነው፣ መደወል ይቻላል በቂ መረጃ ለማግኘት። እዚህ ያለ ሰው ደግሞ በአካልም መጥቶ ሳይቱን እያስጎበኘን ነው የምንውለው፣ ማሳየት እንችላለን። ያለውንም ነገር ቢሮአችንም እዚሁ ነው። ሶ እሱን መጠቀም ይቻላል። ዋትስአፕ አለን፣ ቴሌግራም አለን። በዛ አማካኝነት በቂ መረጃ ማግኘት ይችላሉ። በቪዲዮ ኮል የምናሳይበት አማራጭ አለን። በጣም ጥሩ። እኛም እንግዲህ የዋትስአፕ እና የቴሌግራም እናንተ ማግኘት የምትችሉበትን ስልክ ከዚህ ቪዲዮ ስር እናስቀምጣለን። እናንተ በማንኛውም ሰዓት ኮሚኒኬት አድርገው መረጃ መጠየቅ፣ ከሀገር ውጭ ያሉትም እንዳልኩት ደግሞ በዚህ መልኩ በቪዲዮ ቻት ሳይቱ ያለበትን ፕሮግረስ ለመግዛትም ከፈለጉ ከገዙም በኋላ በዛ መልኩ ከእናንተ ቼክ ማድረግ ይችላሉ። በመጨረሻ ቀረ የምትለው ሀሳብ ካለ እስቲ ይደለስ። ጥሩ እንግዲህ ፈጥናችሁ ያዙ ነው የምለው። ምክንያቱም ከተማ ውስጥ ትንንሽ ካሬዎች ባለ አንድ መኝታ ቤቶች በጣም ጥረት አለ። ማርኬቱ ላይ በደንብ ለማየት ሞክሬያለሁ እኔም። ምናልባት አንቺ መረጃው ካለሽ አላውቅም። የትንንሽ ቤቶች ኪራይም ሲፈለግ አሁን ቦሌ፣ ደንበል፣ እነዚህ መስቀል ፍላወር አካባቢዎች ትንንሽ ቤቶች የሉም እና ብቸኛው ማለት ይቻላል እዚህ አካባቢ አሁን ባለ አንድ መኝታ ሆነው አነስ ያሉ ባለ 2 መኝታም ሆነው አነስ ያሉ ካሬዎች ናቸው። ግን ኔት ኤሪያ ስለሆኑ ውስጣቸው ላይ በደንብ ፋንክሽን ያለው ቤት ነውና ትልቁ ቤታችን አሁን 84 ካሬው እዚህ ሳይት ላይ 10 ሚሊዮን ብር ነው ቶታል ዋጋው ማለት ነው። ስለዚህ ከ10 ሚሊዮን ብር ያነሱ ቤቶችን ነው እየሸጥን ያለ ነው። ለእንደ ኢንቨስትመንት ተመራጭ ነው ብዬ አስባለሁ። እነሱን መያዝ ቢችሉ እላለሁ። እኛም እንግዲህ ግንባታው በዚህ ልክ አሁን ፈጥኖ እዚህ ከደረሰ ከዚህ በኋላ ባላችሁት ጊዜ ገንብታችሁ እንደምታስረክቡ ባለሙሉ እምነት ነን። 2 አይነት አማራጭ ነው እናንተ ጋር ያለው፣ ያለቁ ካርታ ያላቸው ቤቶች አሊያም እዚህ ጋር ደግሞ እየተገነባ ያለ ቤት። በመረጡት ላይ መተው አይተው ካመኑበት ተመልካቾቼ ኢንቨስት አድርገው ከእናንተ የቤት ባለቤት እንዲሆኑ መልእክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም ቀን። ለኦዲየንሱ ይሄንን መረጃ ለማድረስ ስለመጣሽ በጣም ነው የማመሰግነው። ቴንክ ዩ። መልካም ገበያ ይሁንላችሁ። አመሰግናለሁ።